ሰላም ቤተሰብ እንዴት ናችሁ? ዛሬ በጣም ወሳኝ ቪዲዮ ይሆናል ማለት ነው። ለምን ካላችሁ በዛሬ ቪዲዮአችን አብዛኞቻችሁ የጠበቃችሁት የነበረ ዩኒቨርሲቲዎች ጥሪ ያደረጉ ማለት ነው በስተመጨረሻ። እናም በዛሬ ቪዲዮ የምላሳውቃችሁ ፈልጋለሁ። በመጀመሪያ ደረጃ የቴዎቲዎች ዩኒቨርሲቲዎች እንደጠራው ሰውቃችኋለሁ። ቤዚካሊ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ጥሪውንም እናንተው ጋር ደርሷል። ለምን ካላችሁ በዚህ ቴክኖሎጂ ዘመን በጣም ፈጣን የሆነ ኢንፎርሜሽን የምታገኙበት ቴሌግራም ታውቁታላችሁ። እዛ ላይ ሄዳችሁ አብዛኞቻችሁ ትራክ ታደርጋላችሁ ማለት ነው። ያው ፕሮባብሊ እናንተ የተመደባችሁበት ዩኒቨርሲቲ እስከሆነ ድረስ የመፈለግ አቅማችሁ ሊጨምር ይገባል ማለት ነው። እሺ እና ምንድነው የምትሉኝ ካላችሁ፣ እሺ ምን ለማለት ነው በዚህ ቪዲዮ የመጣው ካላችሁ፣ በጣም ኢምፖርታንት ጥያቄ ነው። እሱም በመጨረሻ ቪዲዮ ቆይታ ትረዳላችሁ ማለት ነው። እሺ በዛሬ ቪዲዮአችን ሁለት ዩኒቨርሲቲ ጥሪ ያደረጉ፣ እነሱም በጣም ቤዚካሊ አብዛኞቻችሁ የተመደባችሁበት ዩኒቨርሲቲ ነው ብዬ አስባለሁ። በጣም አንዱ በተለይ ከማስበው በላይ ነው። ኢቭን ተማሪዎቹ ብቻ እዚህ ብቻ ነው የተመደቡት እንጂ እስክል ድረስ ያስባለኝ ዩኒቨርሲቲ ነው ማለት ነው። እሱንም እንመለከታለን። ታውቁታላችሁ እኮ አብዛኞቻችሁ። እሺ እኔ ግን ምንድነው ከዚህ በኋላ ስቴፓችሁ ምንድነው ነው? እሺ አሁን ዩኒቨርሲቲዎች የጠሩት ኢቭን አሁን ወደ ጥሪ አንድ ላይ ነው ያለ ዩኒቨርሲቲ አለ። ኤግዛክትሊ አሁን ወደ አንድ ወር ምናምን ይቀርዋል ማለት ነው። ሐስቡት እስኪ አንድ ወር ውስጥ ምን ማድረግ ይችላሉ የሚለውን ነገራቶች በመጀመሪያ ደረጃ እንመለከታለን። ያው የቴዎቲዎች ዩኒቨርሲቲዎች ጠሩ ካላችሁኝ እንኳን ደስ አላችሁ ለማለት ፈልጋለሁ። በጣም እንኳን ደስ አላችሁ። የት ዩኒቨርሲቲ ነው የጠራው? ሁለት ዩኒቨርሲቲ ነው የጠራው። ቤዚካሊ አብዛኞቻችሁ ኮሜንት ላይ ብዙ ቦታም ድሮፕ የምታደርጉት ዩኒቨርሲቲዎች ናቸው። መጀመሪያ ደረጃ ላይ ወላይታ ሶዶ ዩኒቨርሲቲ ነው ማለት ነው። በ2018 ዓ.ም በትምህርት ሚኒስቴር ለሪሜዲያል ፕሮግራም ትምህርት ወላይታ ሶዶ ዩኒቨርሲቲ የተመደባችሁ የሪሜዲያል ፕሮግራም ተማሪዎች የመግቢያው ጊዜ ታህሳስ 23 እና ያው በቦዲቴ ካምፓስ የተመደባችሁ ጥር አንድ ይሆናል ማለት ነው። 2018 ዓ.ም መሆኑ ዩኒቨርሲቲው አሳውቋል ማለት ነው። ኢቭን እንደምታዩት ከሆነ በቦዲቲ ካምፓስ የተመደባችሁ ጥር አንድ ነው ማለት ነው። እና ጥር አንድ ማለት በጣም ኤግዛክትሊ አሁን ዛሬ 4 ነው ማለት ወደ 26 ቀን ይቀራል ማለት ነው። እና 26 ቀናት ውስጥ ምን ማድረግ አለብኝ የሚሉትን በዛሬ ቪዲዮአችን ዲስከስ ለማድረግ እንሞክራለን። በጣም ኢምፖርታንት ነገር ነው። በጣም መሰራት ግዴታ የሆነ ነገር ነው ማለት ነው። አብዛኞቻችሁ ዲስከቨሪ ያደረጋችሁ አይደለም። ዩኒቨርሲቲ አልጠራም በሚለው በጣም ሞር ሉኪንግ ፎር ያደረጋችሁ እየፈለጋችሁ ምን መሰራት እንዳለበት ነገር እየተረዳችሁ አይደለም። እሺ ሌላ ዩኒቨርሲቲ ደግሞ ምንድነው አብዛኞቻችሁ የምጠይቁኝ፣ ኢቭን አንዳንዱ ደውሎልኝ ይህ ዩኒቨርሲቲ ጥሪ አይጠራም እንደ ለሪሜዲያል ተማሪ ዘንድሮ አይቀበልም እስከ ማለት ድረስ የደረሰው ዩኒቨርሲቲ ነው ማለት ነው። አብዛኞቹ ደውለው ኢቭን እየጠይቁኝ ነበር። እሺ እሱ ዩኒቨርሲቲ የት ነው? እሺ እንኳን ደስ አላችሁ ማለት ፈልጋለሁ። በጣም እዚህ ዩኒቨርሲቲ ተመደባችሁ ዲላ ዩኒቨርሲቲ በ2018 ዓ.ም በትምህርት ሚኒስቴር ለሪሜዲያል ፕሮግራም ትምህርት ዲላ ዩኒቨርሲቲ የተመደባችሁ ተማሪዎች መግቢያ ጊዜ ታህሳስ 20 እና ታህሳስ 21 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። እሺ እና ታህሳስ 1 የመዝገባው ቦታ በተፈጥሮ ሳይንስ ዘርፍ የተመደባችሁ ተማሪዎች፣ በሶሻል ሳይንስ ዘርፍ የተመደባችሁ ተማሪዎች ቴሌግራም ቻናላችን ላይ ሞር ብሪፍ አለ ማለት ነው። ቪዲዮን ለማሳጠር ያክል እና ለመዝገባው ስትሄዱ ይዟችሁ የምትሄዱ ነገራቶች ታውቁታላችሁ አብዛኞቻችሁ። ይሄ የመጨረሻ ዩኒቨርሲቲ ሁሉ በወላይታ ሶዶ ስትጠባበቁ ወር ዲላ ስትጠባበቁ በነበረ ጊዜ ብዙ ቪዲዮዎች አይታችኋል። ከ9ኛ እስከ 12ኛ ክፍል ትራንስክሪፕት እና ኮፒ፣ የ8ኛ እና 12ኛ ክፍል ሰርቲፊኬት ዋናውና ኮፒ፣ መጠኑ 3:4 የሆነ 4 ፎቶግራፍ እና ብሔራዊ መታወቂያ ፋይዳ እና ሶላ ብርድልብስ እና ትራስ ልብስን ይዛችሁ እንድትሄዱ ዲላ ዩኒቨርሲቲ ያሳውቃችኋል እና ወላይታ ሶዶ ዩኒቨርሲቲ ያሳውቃችኋል። እና ቤዚካሊ በዚህ ቪዲዮ ምን ላስተላልፍ ነው የመጣሁት፣ ኦሬዲ እነዚህ ዩኒቨርሲቲዎች እኮ አይ ቲንክ ቢያንስ ከ10 ማክሲመም ከ10 ሚኒመም ከ10 ሰዓት በፊት ነው ጥሪያችንን ያሳውቁ። አብዛኞቻችሁ እንዲህ የተጠባበቃችሁ ከሆነ ስቲል እኔ ቪዲዮ እስክደራ ድረስ አታውቁም ብዬ አልገምትም። ይህ ቪዲዮ የገባችሁበት ፐርፐዝ አለ። እሱ ምንድነው እዚህ ዩኒቨርሲቲ ተመደብን እዛ ዩኒቨርሲቲ ተመደብን፣ ምንድነው አላማችን? ዋናው ግባችሁ ምንድነው? ግብ የምትሄዱበት አላማችሁ ምንድነው? ሪሜዲያል ለማለፍ ነው። ዩኒቨርሲቲያችሁ ጠራ ዘገየ ቶሎ አፍጥኖ ጠራ፣ ዋና አላማችሁ ትልቁ አላማችሁ ምንድነው? ሪሜዲያል ማለፍ ነው ማለት ነው። እዛ የምትሄዱት እዛ ለመውደቅ አትሄዱም። አብዛኞቻችሁ ምን ሚስ እያደረጋችሁ ነው? ኢቭን አንዳንዱ ጎሉን የሳተ አለ ማለት ነው። ምንድነው የሚሉኝ ዩኒቨርሲቲ አልጠራም እኮ ዩኒቨርሲቲ አልገባም ማለት ነው ምናምን ይለኛል። በቃ ይሄ ሀሳብ አስጨንቃችሁ። አሁን ዩኒቨርሲቲ ጠራ፣ አንድ ወር አላችሁ። በአንድ ወር ድረስ ውስጥ በጣም ህይወታችሁ ልትቀይሩ የምትችሉበት አንድ ወር ተሰጥቷችኋል ማለት ነው። እሺ ኢቭን በአንድ ወር ባይሞላ ራሱ በጣም አንድ ሰው እኮ በአንድ ቀን ውስጥ በጣም ብዙ ነገራቶችን ሰርቶ ያቺን ቀን ሊያድር ይችላል ማለት ነው። ስለዚህ ምንድነው ቤዚካሊ ልላችሁ የፈለኩት ነገር፣ ፕሊስ ይሄን ነገር በደንብ አዳምጡት። ምንድነው ጥናቱን ከአሁኑ ጀምሮ በተለይ
ስፔሻሊ ዩኒቨርሲቲያችሁ ረፈድ ብሎ ከጠራ እናንተም ደግሞ ገና ረፈድ እዛ ላይ ኤግዛክትሊ ቀኑ ላይ ትሄዳላችሁ ለማለማመድ ትንሽ 1-2 ሳምንት ትሉና ከዛም በኋላ ትንሽ ቀረብ ይበል በሚለው በጣም አብዛኛው ተማሪ ስህተት የነበረውም ነው። እሱ ምንድነው ጥናቱን በጊዜ አለመጀመር፣ ከዛን ደግሞ እዛ 1 ወር ምናምን ለፈተና ሲቀሩ ያኔ ሁሉም ተማሪ ድደቡም ያው የተሻለውም ሁሉም ተማሪ በሚያጠናበት ጊዜ እሱ ያጠናል ማለት ነው። ከዛም በኋላ ምንድነው የሚፈጠረው ሪሜዲያል ላይ ይቀመጥና ነጥቡ ዝቅተኛ ይሆናል። በጣም ብዙ ዲስአፖይንት ይሆናል። ሀስቡት 2 ዓመት ስትወድቁ በጣም ትልቅ እንትን ነው፣ በቃ ትልቅ ስሜት ነው የሚሰማው። ኢቨን እኔ ራሱ ምንም አይሰማኝ የሚል ሰው በጣም 2 ዓመት ማባከን ማለት በጣም ትልቅ ነገር ነው። ትልቅ 2 ዓመት ማለት በጣም ትልቅ ነው። አንድ ሰው በጣም ብዙ ነገራቶች የሚማሩበት ዓመት ነው። እሺ ስለዚህ ቤዚካሊ ምንድን ነው የምትሉት? ጥናታችሁን ጀምሩ። አሁን ጊዜው እንዳያልፋችሁ ፕሊዝ ጀምሩ። ጥናት ጀምሩ ፕሊዝ። ለምንድን ነው ጀምሮ ካላችሁ አሁን ራሳችሁን ራሱ ካላስለመዳችሁ እንዴት ነው ማጥናው? ዩኒቨርሲቲ እንዴት ነው? አሁን ከአንዳንድ ዩኒቨርሲቲዎች ተማሪዎች መውሰድ ይችላላችሁ። አምና ላይ እንዴት ነበር ሪሜዲያል ዛሬ መጽሐፍ ነበረ ወይ? አስተማሪዎቹ እንዴት ናቸው በሚሉ በማጥናት ጀምሩ። በተለያየ ኢንፎርሜሽኖችን በመሰብሰብ እናም ደግሞ ለእናንተ ተብሎ የተዘጋጀ ስፔሻል ክላስ አለ። ሪሜዲያል ተማሪዎችን ለማገዝ ተብሎ የተዘጋጀ ስፔሻል ክላስ አለ። ኦሬዲ አሁን መጨረሻው ቀን እሁድ ነው፣ ዛሬ ቅዳሜ ነው። ዛሬ በቃ እሁድ እስከ እሁድ ያልቃል ማለት ነው ምዝገባው። ኦሬዲ 1 ሳምንት ፕሮግራማችን ጀምረናል። ዩኒቨርሲቲ ሳምንቱን በመጠናቀቅ ላይ ነው ያለነው። ቤዚካሊ እኛ የምንሰጠው ምንድነው ቲዩቶሪያል አንሰጥም። ቲዩቶሪያል ማለት በቃ እና እኛ የምንሰጣችሁ ነገራቶች ምንድናቸው ካላችሁኝ በጣም ቤዚካሊ ተማሪዎች ቀለል ባለ ወይ ሪሜዲያል እንዲያልፉ ማለት ነው። ቀለል ባለ ወይ ምንም ሳናስጨንቃቸው የተለያየ ቪዲዮ ሳናስመለከታቸው በቃ ቀለል ባለ ወይ ሪሜዲያልን በጣም ብዙ ኮንሱም እያደረጉ ጥያቄዎችን እየሰሩ የተለያየ ቀለል የሚሉ ኤክሰርሳይሶች በጣም ሁሉም ኤሪያ ላይ ኢንተርኔት አብዛኞቻችሁ ኢንተርኔት ፕሮቫይድ አይደለም ይሉኛ አንዳንድ ተማሪዎች። እኛ ረጃጅም ቪዲዮዎችን መመልከት አንችልም። እኛ ኤሪያ ላይ ኢንተርኔት ያው ዛት ማች ኢንቨርስ አይደለም እያሉኝ እየጠየቁኝ ነው ማለት ነው። ስለዚህ እኛ ቀለል ያለ ሁሉም ተማሪ ሊጠቀመው የሚችለው ስፔሻል ክላስ ተዘጋጅቶላችኋል ማለት ነው። እናም ደግሞ ከተማ ላይ መሆናችሁ ገጠር አካባቢ ላይ መሆናችሁ በጣም ቀለል ባለ ወይ በደም ሰዓታችሁን ሳናባክን የጥናታችሁን ሳናባክን በጣም ኢፌክቲቭ እንድትሆኑ እንረዳችኋለን ማለት ነው። በዚህ ስፔሻል ክላሳችን ደግሞ በተለይ ሁሉም ተማሪ አፎርድ የሚያደርገው ፕራይስ ነው ማለት ነው። በጣም ዝቅተኛ ፕራይስ ነው የጠየቅነው። ኢቭን አንዳንዱ በየቀኑ ነው የምንከፍለው፣ በየሳምንቱ ነው የምንከፍለው። ያለብኝም ታይም መጥቶ ነበር ማለት ነው። ስለዚህ ምን መሰላችሁ ቤዚካሊ በቃ እኛ ቀለል አድርገን ተማሪዎቹ እንዲያልፉ ነው የምንረዳቸው እና መመዝገብ የምትፈልጉ ተማሪዎች በዚህ ስልክ ቁጥር ኮንታክት አድርጉኝ ማለት ነው። ፒስ